በጣም ብዙ ጊዜ ሳስበው የሚገርመኝና የሌሎችም ጥያቄ ነው ብዬ ከማስባቸው ነገሮች ውስጥ አንዱ በመናፍስታዊው ዘርፍ ላይ ያሉት ጉዳዮች ናቸው። እንግዲህ መናፍስታዊው ሀሳብ ላይ ያሉ ወይም እነሱ መናፍስቱን የሚገለገሉ እንዲጠብቋቸው፣ እንዲረዷቸው፣ ሀብታቸውን እንዲሰጧቸው፣ ሀብትን እንዲሰጡ የሚያደርጉ ሰዎች የእነሱን የሚገለገሉ ሰዎች አንድ እክል ያጋጥማቸዋል በህይወት ዘመናቸው ውስጥ። እንዲሁ አልጋ ባልጋ አይነት ኑሮ አይኖሩም። እንደሚባለው ሀብቱም ይመጣል። እንደሚባለው እንግዲህ ገበያውም ካለ ገበያው በደንብ ይደራል፣ ይጧጧፋል፣ በደንብ ሁሉ ነገር ይስተካከልና ነገር ግን አንድ የሚጎል ነገር ይኖራል። ወይ ጤና ወይ ልጅም ደግሞ ከመጣ ጤነኛ ያልሆነ ልጅ አይነት ሀሳቦች በመሃል ይመጡበታልና ለምንድን ነው መናፍስቱ የተባሉትን ብቻ ሰጥተው የማይተውት ያንን ሰው? ለምንድን ነው ሌላ መዘዝ ከጀርባ ይዘውበት የሚመጡት የሚል ረጅም ጊዜ ሳስበው የነበረው ጥያቄ ነውና ከዛ በኋላ በአንድ አጋጣሚ ምን ተረዳሁ መሰላችሁ? አንድ ሰው እንግዲህ መናፍስቱን አዞ ሀብትም ከሆነ ሀብት፣ ገንዘብም ንብረትም አምጣልኝ ስጠኝ ብሎ አዞ ከመጣለት በኋላ የብሩ አመጣጥ ትክክል ባለመሆኑ ወይም ባወጣው ኃይል ልክ ባለመምጣቱ ብሩ የሆነ የተዛባ ሚዛን ተፈጥሮ ላይ ያመጣል። በነገራችን ላይ አንድ ልብ ልትሉት የሚገባው ነገር መናፍስት ይህንን ነገር ለማድረግ የሚጠቀሙት የዚቹ የተፈጥሮን ስርዓት ነው። ተፈጥሮ የሰው ልጅ ሊደርስበት የማይችለው ወይም በቀላሉ ሊረዳው የሚችለው ወይም በጣም ጥቂቶች የሚያውቁትን ነገር ከኛ ንቃተ ህሊና በላይ ስለሆነ ስርዓቱን ስለሚያውቅ ከስር ያችን ስርዓት ሲቀይር እኛ የምንፈልገው ነገር ሲከናወንልን ይታያል። ነገር ግን ያችን ስርዓት የሚቀይራት ተፈጥሮን አዛብቶ ነው። ወይም እኛ ያለፋንበትን ንብረት ያለፋንበትን ሀብት በአንድ ጊዜ አጥለቅልቆ የሚያመጣው የሆነች ስርዓት አዛብቶ ነው። በኋላ ላይ የሚመጣው መዘዝ መንፈሱ አይደለም የሚያመጣው። መንፈሱ ያው የሚፈልገውን ነገር በጊዜው ስለሚሰጠው ይተዋል። አብዛኛው መናፍስቱ ነው ብለን እኛ መፍትሄ ልንፈልግ ስለምንሄድ ማለት ነው። እሱ ሳይሆን ችግሩን የሚያመጣው የአንደኛው የዓለም ስርዓት የሆነው ዘ ሎው ኦፍ ኮዝ ኤንድ ኢፌክት የሚባለው ነው። የመንስኤና የውጤት ህግ። ካለምንም መንስኤ ወይም ካለበቂ መንስኤ ተመጣጣኝ ውጤት የማይመጣ ከሆነ ወይም በጣም ብዙ ውጤት መንስኤውን የማይመጥን ውጤት የሚመጣ ከሆነ ወደኛ ወይም ደግሞ ከናካቴው መንስኤ ሳይኖረው ውጤቱ ብቻ የሚመጣ ከሆነ የተፈጥሮ ስርዓት ተጣርሶ ነው ማለት ነው። የተፈጥሮ ስርዓት ከተጣረሰ ደግሞ ወደድንም ጠላንም እናወራርዳታለን። ያቺ የተዛባችው ስርዓት ሄዳ እንግዲህ ውጤቱ አይደለ እኛ ስንፈልገው የነበረው መንስኤውን ዞሮ በመዘዝ አድርጎ ያመጣዋል ማለት ነው ወደኛ። ያንን ውጤት ባላንስ ማድረግ ስላለበት የተፈጥሮ ስርዓት ማለት ነው። የመናፍስቱ አካሄድ እጅግ በጣም ውስብስብና ከባድ የሚሆነው ለዚህ ነው። መፍትሄ ፍለጋ እነሱ ጋር እንሄዳለን። ሌላ እንደገና ውጤት ይሰጡናል። ድጋሚ ሌላ መንስኤ እኛ ጋር ይመጣል። ድጋሚ ሌላ ውጤት ይሰጡናል። ሌላ መንስኤ ይዞ ይመጣል። በነገራችን ላይ ይሄንን የመናፍስት አሰራር እየደገፍኩኝ አይደለም፣ ግን በጣም የምንሰማው የተለመደ ታሪክ ስላለ ነው። በከሌ እኮ እንደዚህ አሰርቶ በኋላ እንደዚህ አይነት ነገር ደረሰበት የሚል ወሬ ማአት ነው። ታዲያ ምክንያቱ ግን ይሄ ነው። ያልዘራነውን ማጨድ የተፈጥሮን ስርዓት ስለሚያዛባ የመዝራቱን ተመጣጣኝ የሆነ ቅጣት እኛ ላይ መጥቶ ያቺ ሳንዘራ ያጨድናትን ሀብት በሌላ በኩል ዞሮ እንድንከፍልና አሳር ውስጥ እንድንገባ ያደርገናል ማለት ነው። ነግሬያችኋለሁ። ይህ ነገር ከመናፍስቱ ጋር በተወሰነ መልኩ ብቻ ነው ሊያዝ የሚችለው።
በተረፈ ተፈጥሮ በራሷ የምታመጣው ራሷን ባላንስ የምታደርግበት ስርዓት ስላላት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ከመናፍስት ስራ አሰራር ጋር ያላችሁም ሰዎች ብትሆኑ ባትሆኑ እባካችሁ ያልዘራችሁትን ለማጨድ አትሞክሩ። ወይም ደግሞ ይህ ነው የሚባል በተአምር የሚመጣ ውጤት እንዳለ አድርጋችሁ አታስቡ። መንስኤው ወይም ደግሞ የሆነን አካል አስገድዳችሁ ካለ መንስኤ የሚመጣ ውጤት የምትሹ ከሆነ ወደዳችሁም ጠላችሁም በህይወት ዘመናችሁ ሄዳችሁ መንስኤውን የሚተካ ችግርና መከራ ወደ እናንተ ለማምጣት አትቻኮሉ፣ ስለሚያመጣባችሁ ማለት ነው። ተፈጥሮ በራሱ ራሱን ስርዓቱን አስጠብቆና ባላንስ አድርጎ መሄድ ስለሚችል እኛ ደግሞ በተፈጥሮ ስር የምንተዳደር እንደሆነ ስርዓቱን ጠብቀን ብንሄድ ነውና የሚያዋጣን ማለት ነውና እስኪ ይህንን ነገር አስቡበት ስላችሁ ነው። አሁንም እንደምነግራችሁ ደግሜ እኔ የትኛውንም መናፍስታዊ አሰራር ምደግፍ አይደለሁም። ብዙ ሰዎች ሲጠይቁ ግራ ሲያጋቡ የነበሩ ነገሮችም ስላሉ ነው። ያን ያክል ሀብትና ንብረት ያላቸው ሰዎች በጣም በማይመስል ችግር ውስጥ ወድቀው መከራቸውን ሲበሉ ስናይ ግራ ስለሚያጋባን ነውና ይህ እንዳለ ሆኖ ከዚህ ከኮዝ ኤንድ ኢፌክቱ በተጨማሪም ደግሞ የራሳቸው መናፍስታዊ ጸብም ያላቸው ሰዎች እንዲሁ መከራ ሲያጋጥማቸው እናያለን። ስለሱ ጉዳይ ነው የማውቀው ብዙ ዝርዝር ጉዳይ ስለሌለ ስለሱ አላወራም። አንድና አንድ የማውቀው ግን ከዚህ ካለመንስኤ የሚገኝ ውጤት በኋላ ላይ ዋጋ እንደሚያስከፍል ነውና እባካችሁ ተጠንቀቁ ብላችሁ ነው። እስኪ አስቡበት። ምን ትላላችሁ?